ማንም ሰው እውነቴን እንምላችሁ ክርስቲያኖች ቤተ መቅደስ ውስጥ ስንገኝ ቅድሚያ መስጠት ያለብን ነገር ቢኖር ለነፍሳችን ጉዳይ ነው። ለምን ጉዳይ አልኳችሁ? ለነፍሳችን። ጸሎቱ፣ ጾሙ፣ ስግደቱ፣ ምጽዋቱ ቤተ መቅደስ ውስጥ ተገኝተን ያለምንም ስጋዊ የሆኑ ንግግሮች በጽሞና የምንቀመጣቸው እያንዳንዱ ነገሮች ነፍስን እኮ ያክማል። የእውነቴን እንምላችሁ ነፍስን የሚያክም ስጋንም ጤናን የሚሰጥ እኛን ከእግዚአብሔር ጋር የሚያገናኝ ነው። ግን አብዛኞቻችን ቅድሚያ መስጠት የሚገባንን ነገር ተውትና ውጪ ቤተ መቅደስ ውስጥ እንኳን ከዘነጋ ነው ቆይተናል። ዛሬ ለምን እንደሆነ አይታወቅም። እኛም ከእግዚአብሔር ጋር አብረን እየሄድን መውደቅና መነሳት የማንፈልግ ሰዎች አሉ። በቃ አብረነው ከሆነ ሁሌ መቆም የምንፈልግ ማለት ነው። እግዚአብሔር ከፈጠራቸው ፍጥረታት ሁሉ ቅድሚያ የሚሰጠው ለእናንተ እንደሆነ ታውቃላችሁ። እናንተ ለምንድን ነው ታዲያ ለሱ ካሉት ነገሮች በሙሉ ቅድሚያ የማትሰጡት? እግዚአብሔር እኮ ለዛ ነው ታውቃላችሁ፣ ቅድሚያ ስለሚሰጣችሁ ለእናንተ ሁሉን ነገር የሚተው የፍጹም የልባችሁ ባልንጀራ በፍጹም የልባችሁም ወዳጅ እሱ እንደሆነ የምታውቁት ጌታችን ኢየሱስ ክርስቶስ የጠየቀን እሱ ያደረገልን ነገር ነው። እርግጥ ነው እግዚአብሔር የማያቆም አምላክ ሆኖ አይደለም የምንወድቀው። ነገር ግን ስንወድቅም የሚያነሳን ማን ስለሆነ ነው? እግዚአብሔር እኮ ስለሆነ። እግዚአብሔር የተወልህን እንኳን ስታስብ አንተ መተው ይከብዳል። እግዚአብሔር ያረገልህን ስታውቀው እኮ ለማድረግም ራሱ አታንገራግም። እሱ ለኛ ሁሌ ቅድሚያ ስለሚሰጥ እኛም ለሱ ቅድሚያ እንድንሰጠው ይፈልጋል። መስቀልን ተሸክሞ ስለመከተል ሲያስተምር ምንድን ነበር ያለው? ባሉን፣ ሚስቱን፣ ልጁን፣ ሀብቱን፣ ንብረቱን እንዳይል ሁሉን ትቶ ማንን ይከተለኝ ያለው? እሱ እንደዛ ስለተወልን እኮ ነው እንደዛ ያለን ታውቃላችሁ። አንተ ባልህን፣ ሚስትህን፣ ልጅህን ትቼለታለሁ ብለህ ለእግዚአብሔር መመጻደቅ አትችልም። እሱ እኮ ሰማይ ትቶልህን የወረደው። አንተ እኮ ሰው ተውኩለት ለእግዚአብሔር ትላለህ። እሱ እኮ መላእክቱን ትቶልህ እኮ ነው የወረደው። ሀዲጎ ተሳ ወተሳተ ነገድ እያልን እኮ የምንዘምረው እሱን ነው። የአብዛኞቻችን ህይወት ይሄ ነው። የራሳችን አለማመን፣ የራሳችን የምግባር ብልሹነት፣ የራሳችን ብዙ ችግርና ውጣ ወረዶች እያሉን በነገራችን ላይ አይናችን የሚከፈተውና የሚገለጠው የማን ሲሆን? የሰው እኮ ሲሆን። ነገር ግን ሁሌም በነገራችን ላይ ክርስቲያኖች የሰውን ኃጢአቱን ባየንበት ቅጽበት ውስጥ መርሳት የሌለብን ነገር ተደብቆና እያለቀሰ ሊገባ የሚችለው ንስሐ ጭምር እንዳለን አሁን ስንሰማ ጉዳዩ ከኛ ጋር የማይገናኝ ይመስለናል አይደል? እኔ የሚጥል በሽታ የለብኝም፣ ሌላ ድክመት ሊኖርብኝ ይችላል፣ ግን የሚጥል በሽታ የለኝም ይላል። ልጁ ተይዞበት የነበረው አንዴ እሳት፣ አንዴ ውሃ፣ አንዴ ቀን፣ አንዴ ማታ ሲጥለው የነበረው በሽታ ለኛ ኃጢአት ነው። ኃጢአት አንዳንዶቻችንን በቀንም በማታ ብቻ ሳይሆን በእሳትና በውሃም ጥሎናል። እስኪ እሳትና ውሃ በሉ። እሳት የሚባለው ምን ማለት መሰላችሁ? እኛ በተነበበው የመጽሐፍ ቅዱስ ክፍለ ምንባብ የማርቆስ ወንጌል ምዕራፍ 9 ቁጥር 23 ላይ ባለ መነሻ ኃይለ ቃል እንማራለን። እስኪ ለሚያምን በሉ ሁሉ ይቻላል። እስኪ ድገሙት፣ ለሚያምን ሁሉ ይቻላል። ሶስተኛ እስኪ በሉት ሁሉ ይቻላል። አምላካችን በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ዘላለማዊ የሆነውን ቅዱስ ቃል ከምንም በላይ መስማት እንድንችል ልቡናችንን፣ ሐሳባችንን፣ እዝናችንን እንዲከፍትልን፣ አይነ ልቡናችንን እንዲያበራልን የእርሱ ቅዱስ ፈቃድ ይሁንልን። ይህ አሁን ያነበብነው የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 17 እና የሉቃስ ወንጌል ምዕራፍ 9 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ካደረጋቸው ተአምራቶች መካከል ተጽፎ የሚገኝ የመጽሐፍ ቅዱስ ክፍል ነው። አሁን ያለንበት ወቅት ማለትም ከጥር 11 ጀምሮ እስከ ጥር 30 በትንሹ ከጥር 11 ጀምሮ እስከ መጋቢት 3 ደግሞ በትልቁ ዘመነ አስተርእዮ እየተባለ ይጠራል። ይህ ዘመን አምላካችን ልዑል እግዚአብሔር ራሱን የገለጠበት ቀድሞ በነቢያት ቃሉን ስንሰማው የነበረው እሱም ራሱን ደግሞ ሲገልጥ የነበረው ጌታችን ኢየሱስ ክርስቶስ በፍጻሜው ግን የሰማነውን ድምፁን ሳይሆን ስንሰማው የነበረውን የድምፁን ባለቤት አካሉን ለመዳሰስ አብረነው ለመብላት አብረነው ለመጠጣት ከዛም አልፎ ደግሞ ቅዱስ ሥጋውን ክቡር ደሙን ለመመገብም ጭምር የታደልንበትን ይህንን ዘመን ቤተ ክርስቲያናችን ዘመነ አስተርእዮ ትለዋለች። እግዚአብሔር ለኛ የተገለጠበት ማለት ነው። እግዚአብሔር በየዘመናቱ ራሱን፣ ማንነቱን፣ ባህሪውን ማንም መርምሮትና ማንም ደግሞ መርምሮም ሊደርሰው የሚችል ባይኖርም የሰው ልጅ ሕሊና ሊረዳውና የሰው ልጅ ሕሊና ሊቀርበው በሚችል መልኩ ግን ራሱን ይገልጣል።
ለዛ ነው አስቀድሞ በነበሩት ሰውን ከመሆኑ በፊት ባሉት ዘመናት ሁሉ እግዚአብሔር አምላክ በአንድም ይሁን በሌላ መንገድ ራሱን ሲገልጥ ነበር። ለአብርሃም እንደሚስተናገድ እንግዳ ሆኖ፣ ለያዕቆብ በሌሊት እየታገለው እንደነበረ ጎልማሳ ሆኖ፣ ለነ ኢሳይያስ በረጅም ዙፋን ላይ ተቀምጦ፣ ለነ ሕዝቅኤል በሚንቀሳቀስ መንኩራኩር በኪሩቤል ላይ ሆኖ እግዚአብሔር ይታያል። የተገለጠው መገለጥ ይለያይ እንጂ የተገለጠው አንዱ እግዚአብሔር ነው። መገለጡ እንዲለያይ ያደረገበትም ምክንያት አንድም በመገለጡ ውስጥ የሚያስተላልፈው መልእክት ስላለ ነው። በእያንዳንዱ እግዚአብሔር ራሱን እንዲህ ነኝ ብሎ ባሳየበት፣ እኔ እኮ እንዲህ ነኝ ብሎ በተናገረበት ሁሉ ቤተክርስቲያን ከንግግሩ እግዚአብሔር ከተናገረው ነገር ውጪ በዛ ሁኔታ ውስጥ ደግሞ ሊያስተላልፈው የፈለገው መልእክት ከንግግሩ ባለፈም እንዳለም ጭምር ስለምታውቅ እያንዳንዱን መገለጦች እንደ ቀላል ነገር አታያቸው። ለኛ ለምሳሌ የአብርሃም ድንኳን እግዚአብሔር አምላክ እንደተገለጠበት እግዚአብሔር አምላክ ራሱንም ጭምር ሶስትነቱን ያሳየበት እንደሆነ እናውቃለን። በንግግራቸው ውስጥም አንድነታቸውን ሶስትነታቸውን እንመለከታለን። ነገር ግን ቤተክርስቲያን ከዛም ታልፍና በእያንዳንዱ ከንግግራቸው ባለፈ ክርስቶስ ሲያደርገው በነበረው ድርጊት ውስጥም ጭምር ታስተምርበታለች። ለምሳሌ የምታውቁ ከሆነ ኦሪት ዘፍጥረት ምዕራፍ 18 ላይ ያለው የአብርሃም ሶስቱን እንግዶች ወይንም ደግሞ ቅድስት ሥላሴን ያስተናገደበት የመጽሐፍ ቅዱስ ታሪክ ላይ ሶስቱ ሽማግሌዎች ወይንም ደግሞ አረጋውያን የአብርሃም ድንኳን ውስጥ አልገቡም ነበር። ከአብርሃም ድንኳን ውጪ ሆነው ነበር ሲስተናገዱ የነበረው። ለዛ ነው ቅዱሳት ስዕላቶቻችን ራሱ በጥንቱ ሲሳሉ ከድንኳኑ ውጪ ሆነው ነው ሲስተናገዱ የሚታዩ እና ያለ ምክንያት አይደለም። እግዚአብሔር ራሱን ለአብርሃም እንደ እንግዳ ሆኖ ቢገለጥለትም ቤቱ ድንኳን ውስጥ ግን ያልገባበት ምክንያት ነበር እና ከሊቃውንት መካከል አንዱ ሲያስረዳ ምን ይላል? የአብርሃም ድንኳን ውስጥ ፈልጎ የአብርሃም ድንኳን ውስጥ ለመኖርም ጭምር ሽቶ አይደለም እግዚአብሔር የተገለጠለት። እየሰማችሁ ነው? አብርሃምን እግዚአብሔር አምላክ ሊያየው የታደለበትና ሲመለከተውም ድንኳን ውስጥ ያላደረበትን ምክንያት ሲናገር ምን ይላል? መጀመሪያውኑ እግዚአብሔር የወረደው የአብርሃም ድንኳን ውስጥ ሊገባ ሳይሆን ልቡ ውስጥ ስለተስተናገደ ነው ይላል። ምን ውስጥ ስለተስተናገደ? አዎ ለአብርሃም በታሪኩ ለሚመለከተው እንዲሁ ዝም ብሎ ለሚያየው ሰው ድንኳን ውስጥ የገባ እስኪመስለው ድረስ ይደነቅበታል። ግን የኛ ቤተክርስቲያን ሊቃውንት ከአብርሃም ዘርግቶት ይኖርበት ከነበረበት ድንኳን በላይ እግዚአብሔር የመረጠው የአብርሃምን የምኑን አዳራሽ ነው? የልቡን ድንኳን ነበር የመረጠው። እግዚአብሔር በሁላችን ልቡና ውስጥ ይደርብን። እርሱ ነው መገለጥ እየተባለ የሚጠራው። በዚህ ባለንባቸውና ባሳለፍናቸውም ክብረ በዓላት ላይ እግዚአብሔር በአንድም ይሁን በሌላ መንገድ ራሱን በደንብ አድርጎ ገልጧል። በመገለጡ ውስጥም ስለሱ እንድናውቅ የሚፈልጋቸውንም ነገር አሳይቶ ነው። ለምሳሌ በልደቱ እግዚአብሔር አምላክ በሕፃን መልክ ታይቷል። ዘመናትን ያሸመገለ እርሱ ነገር ግን እንደ ሕፃን ሆኖ በየጥቂቱ ሊያድግ በበረት ተወልዶ አይተነው። ያ ብቻ አይደለም። በእርሱ በመወለዱ ምክንያት እርቅ እንደሚፈጸም የሰማይ መላእክት ሲወርዱ በምድር ያሉ ሰዎችም ደሞም ጭምር በተወለደበት ግርግምም ተገኝቶ ተመልክተናል። የእርቅ የይቅርታ አምላክ ስለሆነ ያንም ብቻ አይደለም ግን እግዚአብሔር ያሳየን የተወለደበትንም ግርግምም አይተን እንማርበታለን። ክርስቶስ የተወለደበት ግርግም የእንስሳት ማረፊያ ነው። እንስሳት የሚጸዳዱበት እንኳን ሰው ሊወልድበት ቀርቶ ሰው ቢኖርበት እንኳን የሚጸየፈው ቦታ ላይ ክርስቶስ ተወልዷል። ለምን ይመስላችሁ? እዛ ቦታ ላይ ለመወለድ እንደሚችል ለማሳየት እኮ ብቻ አይደለም። ክርስቶስ የሚሸተው የሚከፋው የከብቶች በረት ውስጥ ራሱን በእናቱ እቅፍ ላይ የታየበትና የተገኘበት ምክንያት ከከብቶቹ የመጸዳዳት ወይንም ደግሞ ከከብቶቹ እድፍ ያልተናነሰ የምንሸትና በኃጢአት የተዳደፍን ሰዎች ስላለን ከብቶቹ መካከል ሽታቸውን ሳይጸየፍ ያደረ እግዚአብሔር ከኛም መካከል ሽታችንን ኃጢአታችንን ሳይጸየፍ አብሮን ይኖራል ብላ ቤተክርስቲያን ለማስተማር ነው። ይሄንን ነው መገለጥ ያልን የምናው። ያም ብቻ አይደለም። ጥምቀቱም ላይ ስንመጣ እግዚአብሔር አምላክ ራሱን አንድነቱን ሶስትነቱን ገልጦልናል። ከዛ በኋላ እግዚአብሔር አምላክ ራሱን በተለያዩ ቦታዎች ላይ ሲገልጥ የምንመለከተው ከንግግሩ ባለፈ በተአምራቱ ነው። በምኑ አልኳችሁ? በተአምራቱ ነው። ያለንበት ዘመን ዘመነ አስተርእዮ ቢሆንም አባቶቻችን የቃና ዘገሊላን በዓል ካከበርን በኋላ ያለውን ሰሞን ዘመነ መርዓዊ ይሉታል። እስኪ ዘመነ መርዓዊ በሉ። መርዓዊ ማለት ምን ማለት ነው? በግዕዝ ሙሽራ ማለት ነው። የሙሽርነት ዘመን ነው። በእርግጥ የሙሽርነት ዘመን ሁለት ነው እንደ ቅዱስ ያሬድ አስተምሮ። የመጀመሪያው የሙሽርነት ዘመን
ከልደት በፊት ያሉት 3 ቀናት ናቸው። ከልደት በፊት ያሉት 3 ቀናት ዘመነ መራዊ የተባሉ ይጠራሉ። እውነተኛው ሙሽራ ቅዱስ ዮሐንስ መጥምቅ እንኳን ሲመሰክር የሰማነው ጌታችን ኢየሱስ ክርስቶስ ነው። ስለዚህ ከክርስቶስ ልደት በፊት ያለችዋን 3 ቀን ሙሽራ ሲመጣ የምናደርገውን ቅድመ ዝግጅት ለሱ ለመወለዱ እንዘጋጅበታለን። ከሱ በኋላ ያለው ሁለተኛው ዘመነ መርዓዊ ደግሞ ከቃና ዘገሊላ ክብረ በዓል በኋላ ያለው አምላካችን ልዑል እግዚአብሔር የተአምራቱን መጀመሪያ ያደረገበት በቃና ዘገሊላ ሰርግ ቤት ተገኝቶ ውሃውን ምን ያደረገበት የወይን ጠጅ ያደረገበት። አንድ ሊቅ ምን ይላል መሰላችሁ? የክርስቶስ አምላካችን በቃና ዘገሊላ ውስጥ ውሃውን የወይን ጠጅ የማድረጉ ተአምሩንም ጭምር የማሳየቱ ምክንያት አንደኛው ለወይን ጠጅ ምሳሌ ለሆነው ለወደፊት ለደሙ ማጠየቂያ ነው። ሁለተኛው ግን ይሄ ሊቅ ምን ይላል መሰላችሁ? በቃና ዘገሊላ የክርስቶስ ውሃውን የወይን ጠጅ ማድረግ ተአምር የሚደንቀው ለማን ነው ብሎ ይጠይቃል። እስኪ እናንተ ልጠይቃችሁ፣ የክርስቶስ ውሃውን የወይን ጠጅ የማድረጉ ተአምር በጣም የሚደንቀው ለማን ነው? እስኪ ለኛ በሉ። ለኛ ነው የሚደንቀን እንጂ ለሱ የሚሳነው ነገር አለ እንዴ? የለም እኮ። እንዲያውም ያሊቅ ምን ይላል መሰላችሁ? በዛ ቤት ላይ ውሃውን የወይን ጠጅን ያደረገዋል። በቀራንዮ ላይ እኮ አሳልፈን የክርስቶስን ስንመለከተውና ስናየው ተቀድቶም ጭምር የተሰጠን ደሙ ነው ይላል። በዛ የወይን ጠጅ ቤት ላይ ክርስቶስ ተገኝቶ ሰርገኞቹ ሀፍረት እንዳይመጣባቸው ሀፍረታቸውን ከደነላቸዋል። ምን በማድረግ? ወይን በመስጠት ወይን በተአምራቱ በማምጣት። ነገር ግን ለኛ ምን አደረገልን ሲባል እኛን ግን ወይን ጠጅ ሰጥቶ ሳይሆን ያስደሰተን ደሙን አፍስሶ ሰውነታችንን አጥቦልን ነው ይላል። አያችሁት? በእያንዳንዱ ክርስቶስ ሊያደርጋቸው በወደዳቸው ተአምራት ላይ ተአምሩን ከማድረግ ባለፈ ሊያስተላልፈው የፈለገው የሆነ መልእክት አለ። መጽሐፍ ቅዱስም ለዛ ነው በነገራችን ላይ ተአምራተ ክርስቶስን ሲዘግብልን ጌታችን ይሄን ድንቅ አደረገ ሲባል ጉዳዩ ተአምሩ ላይ ብቻ አይደለም። ከተአምሩ በስተጀርባ ሊያስተላልፈው የፈለገው መልእክት ስላለን ያንን መረዳት እንድንችል ነው። አሁን ባለንበት በዚህ ተአምራት በሚነገሩበት ሰሞን ላይ ክርስቶስ አንድ የታመመ ዲዳ ደንቆሮ መንፈስ ያለበት የሚጥል በሽታ ይዞት ይሰቃይ የነበረ ልጅ እንዴት እንደፈወሰው የምንማረው። የመጀመሪያው ጥያቄ መልሰን ማለፍ መቻል ያለብን እንዳልኳችሁ ካነበብነው ከማርቆስ ወንጌል ምዕራፍ 9 ውጪ ይሄ ክርስቶስ ያደረገው ተአምር በማቴዎስ ወንጌልም በሉቃስ ወንጌልም ተጽፏል። ስንት ወንጌላውያን ያሉት? 4 ናቸው። ይሄ ተአምር በስንቱ ተጽፏል? በ3ቱ ተጽፏል። በማቴዎስ በማርቆስና በሉቃስ ተጽፏል። አንደኛ ተአምሩ ተመሳሳይ ከሆነ ለምን 3 የመደጋገም አስፈለገ? መጽሐፍ ቅዱስ ስናነብ አንዱ ከምናስተውላቸው ነገሮች የታሪክ ድግግሞሽ አለ። ማቴዎስ የጻፈውንም ማርቆስም ይደግመዋል፣ ሉቃስም ይደግመዋል፣ አስፈላጊ ከሆነ ዮሐንስም ይደግመዋል። አንደኛ ማወቅ ያለብን ነገር ምን መሰላችሁ? ታሪኩ ተመሳሳይ ቢሆንም አንደኛ ታሪኩ እየተደጋገመ የሚነገረው ለአጽንኦት ነው። እስኪ ለአጽንኦት በሉ። ለአጽንኦት ነው። ወንጌላውያን እኛ ጋር የደረሰው መጽሐፋቸው ለኛ ደረሰ እንጂ እነሱ ሲጽፉት ግን ለሚያስተምሩባቸው ሀገረ ስብከትና አገልግሎት እንዲውል ተደርጎ ነው የተጻፈው። ስለዚህ ማቴዎስ ለጻፈላቸው ሕዝብ ማርቆስ የጻፈላቸው ላይደርሳቸው ይችላል። ማርቆስ ለጻፈለት የማቴዎስ ላይደርሰው ይችላል። ስለዚህ የሚደጋግሙት ነገሩን ለማጽናት ነው። ላልደረሰው ደግሞ የክርስቶስን ዜና ለማሰማት ነው። እየሰማችሁ ነው? ጥሩ። አንደኛው እሱ። ሁለተኛው ታሪኩ የሚደጋገመው ደግሞ ለምንድን ነው ተብሎ ሲጠየቅ ከትኩረት አንጻር ነው። እስኪ ከትኩረት በሉ እንጂ ከትኩረት አንጻር ነው። በተለይ ይሄ እኛ የሁላችን ድክመት ስለሆነ ትኩረትን መስጠት ትኩረት ማድረግ በደንብ ልባችን አድርጋችሁ አዳምጡ። ትኩረት የደቀ መዛሙርቱ በጣም የሚታወቁበት ችግር ነበር። ምን መሰላችሁ? ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወዲያውኑ እንደምናውቀው 40 ቀንና 40 ሌሊት ወደ ገዳመ ቆሮንቶስ ነው የገባው። ከዛ ከጾምና ከጸሎት በኋላ ጌታችን መጀመሪያ ያደረገው ነገር ደቀ መዛሙርቱን መምረጥ ነው። ከአስቆሮቱ አሳልፎ ከሸጠው ከይሁዳ ውጪ ያሉት 11ዱ ደቀ መዛሙርት የክርስቶስ የገሊላ ሀገር ሰዎች ናቸው። በአነስተኛ ኑሮ የሚኖሩ ብዙም ያልተማሩ ለመጻፍ ለማንበብ ብዙም ያልታደሉ ናቸው። ስለዚህ የዕለት ዕለት ህይወታቸውን ከእጅ ወደ አፍ በሚሆን ኑሮ ነው የሚኖሩት። እየሰማችሁ ነው? ክርስቶስ ሲመርጥ 11ዱንም በእንዲህ አይነት ህይወት ያሉትን። አንደኛ ለምን መሰላችሁ እንደዚህ ደካማዎቹን እየመረጠ እግዚአብሔር የሚያስጠጋው?
በጠንካሮቹ ብቻ ሳይሆን በተናቁትም መስራት እንደሚችል እንዲታወቅ 11ዱንም ሐዋርያት የተማሩ ያወቁ የተመራመሩ ኦሪትን ጠቅሰው ማስተማር የሚችሉ ከፈሪሳውያን መካከል መርጦ መውሰድ ይችል ነበር። ግን እግዚአብሔር አምላክ ሲመርጥ ዕውቀትን ሲመርጥ ያለንን ነገር ብቻ ሳይሆን የሚመለከተው ሲመርጥ የሚያየው ወደፊት መሆን የምንችልበትንም ጭምር ነው። እየሰማችሁ ነው? የአብዛኞቹ የሐዋርያት ታሪክን ተመልከቷቸው። ክርስቶስ እየሄደ ሲጠራቸው ለምን ጠራቸው የሚያስብል አይነት ህይወት ነበራቸው። ለምሳሌ ማቴዎስን ይዩት። ክርስቶስ ቅዱስ ማቴዎስን ሊጠራው ሲሄድ ቀራጭ ነበር። ቀራጭ ማለት በዘመናዊ ቋንቋ ግብር የሚሰበስብ ማለት ነው። ግብር መሰብሰብ ኃጢአት ሆኖ አይደለም። በነገራችን ላይ ግን በቀደመው ጊዜ ላይ ግብር ሲሰበስቡ ከሚሰበስቡትና ከተጠየቁት በላይ እየጠሩ ይወስዱ ነበር። ህዝቡን ይሰርቁት ነበር። ሌባን የመረጠው እያልኳችሁ ነው። በሌላ አማርኛ ቆሞ ከሚሰበስብበት ቀረጥ ከሚሰበስብበት ቦታ ሄደና ክርስቶስ ማቴዎስን ተከተለኝ አለ። ምን አርገ? ተከተለኝ አለ። ማቴዎስም ተከተለ። አሁን ማቴዎስ የጻፈውን ወንጌል ሁላችንም እንስመዋለን፣ እንሳለመዋለን። የሱንም ዝክር እየዘከርን ረድኤት በረከቱ እንዲደርሰን እንማጸናለን። አሁን የነገርኳችሁን የማቴዎስን የትላንትና የሌብነት ታሪኩ ላይ በነበረበት ዘመን ብትኖሩ ግን ማቴዎስ ለምን ተመረጠ ያስብልም? ሌባ ነዋ ስታዩት። እግዚአብሔር ግን ይላል ቅዱስ ዮሐንስ አፈወርቅ የማቴዎስን ሌብነቱን ሳይሆን ነገ የሚሆነውን ሐዋርያነትን ያየለታል። እየሰማችሁ ነው? ለሐዋርያትም እንደዛው ሰው ሲመለከታቸው 11ዱንም አላዋቂነታቸውን ማንበብ አለመቻላቸውን መጻፍ አለመቻላቸውን በደንብ በፍጥነትና በተቀላጠፈ ሁኔታ አለመናገራቸውን አይቶ ለምን መረጣቸዋል? ሰው ያየው እሱን ነው። እግዚአብሔር ግን ያየው ከዛ በኋላ የሚሆኑትን ነው። ለሁላችንም ህይወት በነገራችን ላይ ተመሳሳይ ነው። ሁላችንም ቅጽረ ቤተ ክርስቲያን ውስጥ ተሰብስበን ስንገባ ሊያስገባን የሚችል ጽድቅ ኖሮን አይደለም። ግን ነገ ሰምተነው ልንሆነው የምንችለው ግን ነገር እንዳለ ስለሚያውቅ ቃሉ ሊለውጠን እንደሚችል እግዚአብሔርም ስለሚያውቅ ስለዚህ 11ዱን መረጠ። 11ዱንም ማስተማር ጀመረ። አንድ ሰው ደግሞ ያልተማረ ከሆነ ወይ የመጽሐፍ ማንበብ መሰል ነገር የማይችል ከሆነ መጽሐፍና ማንበብ እንደቻለ ሰው ቀልጣፋ ይሆናል እንዴ? አይሆንም። አብዛኞቹ ደቀ መዛሙርት ተነግሯቸው ሊረሱት ይችላሉ። አሳይቷቸው ሊዘነጉት ይችላሉ። ይሄ ወንጌል ላይ ያለ ነገር እኮ ነው። ከመንፈስ ቅዱስ መውረድና ሰውነታቸው ከመታደሱ በፊት ሐዋርያት ከክርስቶስ ጋር አብረው እየተራመዱ ራሱ እየወደቁ እየተነሱ ነበር። ዛሬ ለምን እንደሆነ አይታወቅም። እኛም ከእግዚአብሔር ጋር አብረን እየሄድን መውደቅና መነሳት የማንፈልግ ሰዎች አሉ። በቃ አብረነው ከሆነ ሁሌ መቆም የምንፈልግ ማለት ነው። እርግጥ ነው እግዚአብሔር የማያቆም አምላክ ሆኖ አይደለም የምንወድቀው። ነገር ግን ስንወድቅም የሚያነሳን ማን ስለሆነ ነው? እግዚአብሔር እኮ ስለሆነ። ብዙ ነገራቸውን የሐዋርያትን ችሏቸው ህዝብ አበርክቶ ሲያበላ አይተውት ራሳቸው ጭምር ተሳታፊ ሆነው ሌላ ጊዜ ላይ መሽቶባቸዋል እባክህ አስተናብታቸው ይላሉ። ትላንትና እኮ ሲያበላ አይተውታል፣ ግን ይረሱታል። በቃ የትኩረት ችግር ማለት ነው። የአብዛኞቻችንም በነገራችን ላይ ያለብን ድክመት ትኩረት ማነስ ነው። እግዚአብሔር ላይ እያንዳንዳችን እኛ ረስተነው እኛ መጠየቃችንን እንኳን ወደ ኋላ ሳንመለከተው ሳንጠይቅም ጭምር የሚያስፈልገንንም የምንፈልገውንም ጭምር ሰጥቶን ለምን ይመስላችኋል? አሁንም ግን ከእግዚአብሔር ጋር ያለን ግንኙነት እንደፈለግነው የጠበቀም አይመስላችሁ? ትኩረት ስለማንሰጥ ነው። እንረሳለን። ወዲያው ያነሳንን ተጥለን በነበርንበት ጊዜ ላይ እንድንቆም ምክንያት የሆነንን እግዚአብሔር ስንቆም እንረሳዋለን። ተውት፣ ሌላውን ነገር መራመዱን ተውት። ወድቀን ስንነሳ መነሳታችን ላይ ቆመን ራሳችንን የቆምን ስለሚመስለን እንዘነጋዋለን። ስለዚህ ደቀ መዛሙርቱ የትኩረት ችግር ነበረባቸው እና ስለዛ ትኩረት ማነስ አንዳንድ ታሪኮች የሐሳብ ልዩነቶች ባይኖሯቸው ያገላለጽ ልዩነት ግን ይኖራቸው። በምሳሌ ላስረዳቸው ጥሩ ስለሆነ አሁን ያለንበት የቅዱስ ቂርቆስ ቤተክርስቲያን ስንት መግቢያ በራል? በሉ ቶሎ በሉ። 3። የመጀመሪያው ከበስተጀርባችን ነው። ሁለተኛው በእኔ በስተግራ ነው። ሶስተኛውስ ከእኔ በስተቀኝ ነው። ጥሩ እሺ። አንድ አፍታ መልሱልኝ። በኋላኛው ወይም በእኔ በስተፊት ያለው ቤት በዚህኛው በር የገባችሁ ሰዎች እጃችሁን አውጡ። በጣም ጥሩ አውርዱ። በእኔ በስተቀኝ በኩል ያላችሁ ሰዎች የገባችሁ እጃችሁን አውጡ። በጣም ጥሩ። በስተግራ በኩል ባለው በር የገባችሁ ሰዎች እጃችሁን አውጡ። በጣም ጥሩ። አሁን ይመስለኝ በዛ ያላችሁት በዚህኛው በር የገባችሁት ናችሁ አይደል? ጥሩ። በዚህኛው በር ስትገቡ ምን እያያችሁ ነው ወደ ቤተ ክርስቲያን የገባችሁት?
ቤተ መቅደስ አይ እዚህ እኮ አይደለም ያልኳችሁ ከቤታችሁ ወደዚህ ስትመጡ ምን እያያችሁ ነው የመጣችሁት አውደ ምሕረት ኧረ ተው ልብ እያልን እንጂ ትኩረት ይኑረን እሺ ምን እያያችሁ ነው የመጣችሁት እሺ ጊዜ ላለመፍጀት ልንገራችሁ አሁን ለምሳሌ እዚህ ጋር 3 ሰው አስቆመን ምን እያየን የመጣው ብንለው በዚህ በተመሳሳይ በር እኮ ነው የገባው አንዱ አስፋልቱን ይላል አንዱ ጧፍ የሚሸጡትን ይላል አንዱ አረኔ ምንም አላየውም ነበሩ እንዴ ምናምን ነገር ይላል በተመሳሳይ መንገድ መጣ እንዴት አንዱ አለ የሚለውን ሌላው ላይ ኖር ይችላል ይላል ምን ስለማያደርግ ትኩረት ስለማያደርግ እኮ ነው በቃ አለቀ ወንጌላውያኑ ልዩነታቸው በዛኔ መጣው ይላሉ ሊቃውንቱ ማቴዎስ ትኩረት አድርጎ የጻፈበት ነገር አለ ግን ትኩረት ሲያደርግ ደግሞ የተዋቸው ነገሮች አሉ ለማርቆስም ሲጽፍ የተዋቸው ነገሮች አሉ ለማን የተረፉ ለሉቃስ ስለዚህ ልክ ተመሳሳይ የሆኑ ታሪኮችን ስንማር ቤተክርስቲያናችን በአንድ ታሪክ ላይ የተለያዩ ጸሐፊያን ራሱኑ ታሪክ ከጻፉት ሶስቱንም ማስማምታን የምታስተምር ለዛ ነው ይሄንን ትምህርትም ስንማር አሁን ያነበብነው ማርቆስ 9ን አይደለም ግን ማቴዎስም በአንጻሩ ሉቃስም ምን አይነት አገላለጾችን ጭምር እንደተጠቀሙ አድርገን እንማራለን እግዚአብሔር ከሁላችን ጋር ይሁን ተአምሩ የሚጀምረው ጌታችን ኢየሱስ ክርስቶስ ተራራ ላይ ሆኖ አምላካችን ልዑል እግዚአብሔር 3 የምስጢር ደቀ መዛሙርት የሚባሉትን ያዕቆብን ወንድሙ ዮሐንስንና ጴጥሮስን ይዟቸው ሄዶ እላይ ተራራው ላይ ሙሴና ኤልያስ አሉ ብርሃነ መለኮቱን እየገለጠ ነው ልክ በጥምቀት እንደነበረው አይነት ምስክርነት ደቀ መዛሙርቱ እየሰሙ ነው የምወደው ልጄ ይህ ነው እርሱን ምን አርጉት ስሙት እንቢለው የመረጣቸው 9 ደቀ መዛሙርት ደግሞ ከተራራው ታች ናቸው ያሉት እነሱ ታች ይያሉ ታዲያ አንድ በጣም በጸና የታመመበት አባት ልጁን ይዞ መጣ ለደቀ መዛሙርቱም የሰጣቸው ለምንድነው ልጁ በጣም በጠና ታሟል ከዚህ በፊት የሚችለውን ነገር በሙሉ ጤናውን ማግኘት እንዲችል ሞክሯል ግን አልሆነለትም ክርስቶስ ግን ዜናው በይሁዳና በኢየሩሳሌም ተሰምቷል ተአምር እንደሚያደርግ ሽባ እንደሚተረትር እውር እንደሚያበራ ተሰምቷል ስለዚህ ብቸኛ ያለው ተስፋ የአባት ልጁ እንዲድንለት ማን ጋር መውሰድ ነው ክርስቶስ ጋር መውሰድ ነው ግን ክርስቶስ እርሱ የት ነው ያለው ተራራ ላይ ነው ያለው ያሉት እነማን ናቸው ደቀ መዛሙርቱ ናቸው ታች ያሉት ለነሱ አምጥቶ ሰጣቸው ልጄን ርኩስ መንፈስ ይዞታል አላቁልኝ አላቸው ደቀ መዛሙርቱ ይዞት የመጣውን ልጅ ለመፈወስ ሞከሩ ግን መፈወስ አልቻሉ ቢሉት ቢሰሩት ርኩስ መንፈሱን ሊታዘዝ አልቻሉ ለምን ቢጸልዩ ምን ቢሉ በፍጹም ሊወጣላቸው አልቻሉ ይሄ ብቻ አይደለም ደግሞ እኮ የሚገርማችሁ ዙሪያቸው ላይ ጻፎችም ጭምር ነበሩ ከእስራኤላውያን ወገኖች የሆኑ በምድብ የሚጠሩ አሉ ጸሐፍት ፈሪሳውያን ሰዱቃውያን እየተባሉ ማለት ነው እያንዳንዳቸው ምድባቸው ውስጥ ማለት ነው በጣም የተለያየ ነገር ነው ያላቸው አንድ የሚያስማማቸው ነገር ግን ምን እንደሆነ ታውቃላችሁ ክርስቶስን አይወዱት ማን አይወዱትም ክርስቶስን አይወዱትም ደቀ መዛሙርቱንም አይወዷቸው ስለዚህ አስቡት መምህሩ ከነሱ ጋር የለም ተማሪዎቹ ፈውሱ ተብለው ታማሚ ተሰጥቷቸዋል ታማሚው እየተፈወሰ አይደለም በቃ ሰርግና ምላሽ ሆኖላቸዋል ለጠላቶቻችሁ ድሮም የምታምኑት አምላክ ነው ብላችሁ ተቀብላችሁ ህመም ፈውስልን የምትሉት ክርስቶስ እንኳን እሱ እነማንም ሊፈውሱት አልቻሉ ይሄው ደቀ መዛሙርቱም ሊፈውሱት አልቻሉም ብለው ይከራከሯቸው በቃ በጣም ረፍት ሰነሷቸው ክርስቶስ ከዛ በኋላ ነው ሲወርድ ጻፎችን ከደቀ መዛሙርቱ ጋር ሲከራከሩ አያቸው ምን አላቸው ለምን ትከራከራቸዋላችሁ አላቸው ጻፎችን ለምን ትከራከራላችሁ አላቸው ሲጀመር ሰው ብቻውን ይከራከራል እንዴ ሰው ብቻውን እያወራ ሲከራከር ብታዩት ራሱ ምኑን ነው የምትጠራጠሩት ጤናውን ትጠራጠራላችሁ ምክንያቱም ሰው የሚከራከረው ከማን ጋር ከሰው ጋር ክርስቶስ የሚገርማችሁ ግን ወርዶ አብረው ይከራከሩ የነበሩትን ደቀ መዛሙርቱን ሳይሆን ጻፍትን ነው ዞረና ለምን ከነሱ ጋር ትከራከራላችሁ አላቸው ለምን እንደሆነ ታውቃላችሁ ደቀ መዛሙርቱ ገና በእምነት ያልጸኑ ናቸው ገና በርትተው ያልቆሙ ናቸው ገና ለገና ክርስቶስ አብሯቸው የለም ብለው ገና ለገና ብንጠይቅ መልስ ሊሰጠን የሚችልና የሚያሳጣን መምህራቸው የለም ብለው ሊያፋጥጧቸው ነው የመጡት ስለዚህ ያስጨነቋቸው ባለማድረጋቸውና ተአምሩን መፈጸም ባለመቻላቸው እያሸማቀቋቸው ነበር ስለዚህ ክርስቶስ እነሱ ጋር መጣና ለምን ትከራከራላችሁ አላቸው በሌላ አገላለጽ እኮ ጥያቄያችሁን ለምን ለኔ አታቀርቡም እንደማለት ነው ይላል ዮሐንስ አፈወርቅ
እውነት ጥያቄ ብላችሁ መጣችሁ ከሆነ እውነት ማወቅ ፈልጋችሁ ከሆነ እነሱን እንደጠየቃችኋቸው ለምን እኔን አትጠይቁኝም እንደማለት ነው። ግን እነሱ ከደቀ መዛሙርቱ ጋር ነው የሚከራከሩት። ድሮም እኮ በነገራችን ላይ አቅም ከሌለው ሰው ጋር ነው ሰው አቅም ያለው እንዳለው የሚመስል። አሁንም እኮ በመናያቸው ነገሮች ላይ በጣም ክርስቲያኖች ማወቅ ያለብን ሰው ከእምነቱ ወጣ ተከራክሮ ገሌ የገሌን ኦርቶዶክሳዊ እምነት አስጣለው ምናምን ሲባል ያስጣለው ማንን ነው? የሚያውቀውን የተረዳውን የእውነት የኖረበትን ነው ብትሉ እኮ አብዛኛው ላይሆን ይችላል። እየሰማችሁ ላይሆን እኮ ይችላል። ደካማውን መርጦ ስስ የሆነውን ሰው ለይቶ በማጥቃት የሚሸነፍና በማጥቃትም የሚገኝ ድል ተብሎ ሊመዘገብለት አይችልም። ጸሐፍት ግን ያንን ሊያደርጉ ነበር። ስለዚህ ክርስቶስ ለምን ትከራከራላችሁ አላቸው። እነሱን እረፍት ከሰጠና ዝም ካስባላቸው በኋላ ግን ክርስቶስ ሊያስተላልፈው የፈለገው ሌላው ትምህርት ነበር። ምን መሰላችሁ? ደቀ መዛሙርቱ ከክርስቶስ ደቀ መዛሙርትና ከጸሐፍት ጋር የሚደረገው ክርክርን ለምን መሆን አለበት አሁን የሚላቸው ታማሚ አለ ከጎናቸው። እየሰማችሁ ነው? ታማሚ አለ። ታሞ የመጣ ፈውስ የሚያስፈልገው አባት ተጨንቆ ይዞት የመጣ ነፍስ እያለ እናንተ ለምንድን ነው ከዛ ጋር የምትከራከሩት እያለው ቅድሚያ የመስጠት ጉዳይ ነው። ማንም ሰው እውነቴን እምላችሁ ክርስቲያኖች ቤተ መቅደስ ውስጥ ስንገኝ ቅድሚያ መስጠት ያለብን ነገር ቢኖር ለነፍሳችን ጉዳይ ነው። ለምን ጉዳይ አልኳችሁ? ለነፍሳችን። ጸሎቱ፣ ጾሙ፣ ስግደቱ፣ ምጽዋቱ ቤተ መቅደስ ውስጥ ተገኝተን ያለምንም ስጋዊ የሆኑ ንግግሮች በጽሞና የምንቀመጣቸው እያንዳንዱ ነገሮች ነፍስን እኮ ያክማል። የእውነቴን እምላችሁ ነፍስን የሚያክም ስጋንም ጤናን የሚሰጥ እኛን ከእግዚአብሔር ጋር የሚያገናኝ ነው። ግን አብዛኞቻችን ቅድሚያ መስጠት የሚገባንን ነገር ተውትና ውጪ ቤተ መቅደስ ውስጥ እንኳን ከዘነጋ ነው ቆይተናል። ቅድሚያ መስጠት የሚገባ ለቅዳሴው፣ ለቅዱስ ቁርባኑ፣ ለንስሐ ሕይወታችን ቃለ እግዚአብሔር ቁጭ ብለን ለመስማት ለማዳመጣችን በእምነት በጸበሉ እየተደባበስን ለስጋም ለነፍሳችንም ጤና ማግኘታችን ነበር። አብዛኞቻችን ግን ቤተክርስቲያን ውስጥ ስንመጣ አይታችሁ ከሆነ ብዙ ከዚህ የበለጡብን ነገሮች አሉ። ተሰብስበን የምናወራ ተሰብስበን አድማ የምናደርግ በጣም ነው የምናሳዝነው። ቅድሚያ መስጠት ያለብንን ነገር በደንብ ማወቅ አለብን። በህይወታችን ደግሞ ቅድሚያ የምንሰጠው የመጀመሪያው ነገር ቢኖር ክርስቲያኖች እግዚአብሔርን ነው። ማንን አልኳችሁ? እግዚአብሔርን። እግዚአብሔር ከፈጠራቸው ፍጥረታት ሁሉ ቅድሚያ የሚሰጠው ለእናንተ እንደሆነ ታውቃላችሁ። እናንተ ለምንድን ነው ታዲያ ለሱ ካሉት ነገሮች በሙሉ ቅድሚያ የማትሰጡት? እግዚአብሔር እኮ ለዛ ነው ታውቃላችሁ፣ ቅድሚያ ስለሚሰጣችሁ ለእናንተ ሁሉን ነገር የሚተው የፍጹም የልባችሁ ባልንጀራ በፍጹም የልባችሁም ወዳጅ እሱ እንደሆነ የምታውቁት ጌታችን ኢየሱስ ክርስቶስ የጠየቀን እሱ ያደረገልን ነገር ነው። የማርቆስ ወንጌል ምዕራፍ 10 ላይ ክርስቶስ መስቀልን ተሸክሞ ስለመከተል ሲያስተምር ምንድን ነበር ያለው? መስቀልን ተሸክማችሁ ተከተሉኝ ከኋላዋል በኋላ ባሉን፣ ሚስቱን፣ ልጁን፣ ሀብቱን፣ ንብረቱን እንዳይል ሁሉን ትቶ ማንን ይከተለኝ ነው? እሱ እንደዛ ስለተወልን እኮ ነው እንደዛ ያለን ታውቃላችሁ። አንተ ባልህን፣ ሚስትህን፣ ልጅህን ትቼለታለሁ ብለህ ለእግዚአብሔር መመጻደቅ አትችልም። እሱ እኮ ሰማይ ወጥቶልህ ነው የወረደው። አንተ እኮ ሰው ተውኩለት ለእግዚአብሔር ትላለህ። እሱ እኮ መላእክቱን ትቶልህ እኮ ነው የወረደው። ሀዲጎ ተሳወተሳተ ነገድ እያለን እኮ የምንዘምረው እሱን ነው። 99ኙን ነገደ መላእክት ትቶ ወደ ምድር ወረደ። በባህር መካከልም ተጠምቆ ሊጠመቅ ቆመ እኮ ነው የምንለው። እግዚአብሔር የተወልህን እንኳን ስታስብ አንተ መተው ይከብድሃል። እግዚአብሔር ያረገልህን ስታውቀው እኮ ለማድረግም ራሱ አታንገራግም። እሱ ለኛ ሁሌ ቅድሚያ ስለሚሰጥ እኛም ለሱ ቅድሚያ እንድንሰጠው ይፈልጋል። ስለዚህ ለምን ትከራከራላችሁ አላችሁ? የታመመ እያለ የቆሰለ ነፍስ እያለ ፈውስ የሚፈልግ እያለ እናንተ ግን ትከራከራላችሁ አላችሁ። በግልጽ በሆነ ንግግር ጸሐፍትን ይናገራቸው እንጂ ደቀ መዛሙርቱንም በውስጥ እያናገራቸው ነበር። ንግግሩ ለጸሐፍትን የሚመስለው በውስጥ አዋቂነት ግን ደቀ መዛሙርቱንም እየገሰጸ ነው። ቅድሚያ መስጠት ያለባችሁን ነገር ወቁ፣ ቅድሚያ ማድረግ የሚጠበቅባችሁን ነገር ወቁ አላቸው። ያንን ሊያውቁትና ሊረዱት ስላልቻለ ክርስቶስ እሱ ራሱ በተግባር ሊያስተምራቸው ፈለገ። አባትየው ወደ ክርስቶስ ቀረበ። ሲነበብ እንደሰማችሁት ልጁን ይዞ መጣ። እንዲያውም የማርቆስ ወንጌል ይሄን ይላል። የማቴዎስ ወንጌል ግን ይዞት ሲመጣ ተንበርክኮ ነው የሚለው። ምን አድርጎ? ተንበርክኮ ነው የሚለው። ልጁን በእጁ ይዞ ተንበርክኮ ከክርስቶስ እግር ስር ቁጭ አረገና ተናገረ። ልጄ በጸና ታሟል፣ የሚጥል መንፈስ አለበት። ፀሐይም አይልም፣ ጨረቃም አይልም፣ ቀንም አይልም፣ ማታም አይልም፣ እሳትም አይልም፣ ውሃም አይልም። ባገኘው ቦታ ሁሉ ምን ያደርገዋል?
ይጥለዋል። ለደቀ መዛሙርቶች እንዲፈውሱልኝ አመጣው፣ ግን እነሱ ምን ሊያደርጉት አልቻሉ፣ ሊፈውሱ አልቻሉም አለ። እና ጌታችን ኢየሱስ ክርስቶስ የሰጠው መልስ በጣም ነው የሚገርመው። እናንተ ማታምን ትውልድ እስከ መቼ ከእናንተ ጋር እኖራለሁ? አባትየው እውነት ነው የልጁን በሽታ ተናግሮ ሊሆን ይችላል። የልጁን በሽታ ሲናገር ግን ደቀ መዛሙርቱ አለመቻላቸውን ማሳበብና ማላከክን ምን አስፈለገ? የማያውቀው ነገር አለ እንደ እግዚአብሔር የለም እኮ። ከላይ ከተራራው ላይ ሆኖ ብርሃነ መለኮቱን እኮ ሲገልጽ ከታች ደቀ መዛሙርቱ ከርኩስ መንፈስ ጋር እየታገሉ እንደሆነ ያውቃል አያውቅም? ያውቃል እኮ። ግን የማያውቅ እንደሆነ ይመስል ያክል ለደቀ መዛሙርት አምጥቼላቸው እነሱ ግን ሊያወጡት አልቻለም ማለት። ቅዱስ ዮሐንስ አፈወርቅ ሲያጠነክረው ምን ይላል? ይሄን ሰውዬ ተመልከቱት ይላል። ሲጀመር ከክርስቶስ ጋር ባለው ንግግር ሁሉ ሰውየውን ተመልከቱት ይላል። ከቻልክ የሚቻልህ ከሆነ ልጄን አድንልኝ እያለን የሚናገረው ይሄ ሰውዬ እሱ ራሱ እግዚአብሔርን ከፊት ለፊቱ ቆሞ ያለውን ክርስቶስን ሙሉ በሙሉ አላመነውም። የራሱን አለማመን አይቶ ይቅርታ ጠይቆ ልጁን እንዲፈውስለት ከመለመን ይልቅ የደቀ መዛሙርቱ ድክመት ታየዋል። የአብዛኞቻችን ሕይወት ይሄ የራሳችን አለማመን፣ የራሳችን የምግባር ብልሹነት፣ የራሳችን ብዙ ችግርና ውጣ ወረዶች እያሉን በነገራችን ላይ አይናችን የሚከፈተውና የሚገለጠው የማን ሲሆን? የሰው እኮ ሲሆን። ክፋት የሆነውን ክፋት ነው ለማለት ልብ ብላችሁ ስሙ። ኃጢአት የሆነውን ኃጢአት ነው ለማለት፣ የሚያስነውርን የሚያስነውር ነው ለማለት በነገራችን ላይ ጻድቅ መሆን ላይጠበቅብን ይችላል፣ ሕግ ስለሚያዝ ማለት ነው፣ የተጻፈ ስለሆነ። ነገር ግን ሁሌም በነገራችን ላይ ክርስቲያኖች የሰውን ኃጢአቱን ባየንበት ቅጽበት ውስጥ መርሳት የሌለብን ነገር ተደብቆና እያለቀሰ ሊገባ የሚችለው ንስሐ ጭምር እንዳለ ቅዱስ ዮሐንስ አፈወርቅ ለዛ ነው በገሃድ ከሰው ፊት ሰዎች ኃጢአት ሲሰሩ አይታችኋቸው ሊሆን ይችላል። ነገር ግን ከእግዚአብሔር ጋር እያነቡ ደግሞ የገቡትን ንስሐ የት አይታችሁ ነው የምትፈርዱት ይላል። እውነት እኮ ነው። ብዙዎችን በደል ሲሰሩ ተመልክተናቸው ዳኝተናቸዋል። እንደኛማ ቢሆን ሲኦልም ከተናቸዋል፣ እንዳይወጡም ዘግተንባቸዋል፣ ተስፋ አስቆርጠን ከቤተ ክርስቲያንም አባረናቸዋል፣ ከንስሐ ሕይወት ከጾም ከጸሎት ከስግደት እንዲርቁ አድርገናቸዋል። እንደ እግዚአብሔር ግን ስለሆነ እነሱ ግን መጥተዋል። ስለዚህ ክርስቶስ እየነገራቸው ነው፣ እያስተማራቸው ነው። እስከ መቼ ከእናንተ ጋር እኖራለሁ አለ። ሞቱን ናፈቀ። እንዲህ አለማመናችሁ በበዛበት፣ እንዲህ ከኔ ጋር ያላችሁ ግንኙነት በሳሳበት ላይ እኔ ለምን ከእናንተ ጋር መሆንን እናፍቃለሁ? ብሄድ እመኛለሁ እኮ ማለት ሞቼ ተቀብሬ ባርግ እመርጣለሁ ማለት ነው ብለው ነው የተረጎሙት። ግን ክርስቶስ ይህንን አላደረገባቸው። ጠየቀው፣ አባቱን በደንብ መረመረው። ልጅ ከመቼ ጀምሮ ነው የታመመው አለው። ከልጅነቱ ጀምሮ ነው የታመመው አለው። እንግዲህ የዘረዘረለት አባትየው ታሟል ብሎ ለክርስቶስም ያመጣለት በሽታ የሚጥል በሽታ ነው። እስኪ የሚጥል በሽታ በሉ። የሚጥል በሽታ በእንግሊዝኛው ኤፒሌፕሲ የሚባለው ማለት ነው። አንድ ሰው የሚጥል በሽታ እንዳለበት የሚታወቀው በመቼ ነው? ሲጥለው ነው። ታውቃላችሁ፣ ቆሞ ሲራመድ ምንድን ነው የሚመስለው? ጤነኛ ነው የሚመስለው። ግን የሆነ ሰዓት የሆነ ጊዜ ላይ ግን ሲጥለው ምን በሽታ እንዳለበት ይታወቃል። የሚጥል በሽታ እንዳለበት ይታወቃል። አስቡት። አባትየው ሲጠየቅ ከመቼ ጀምሮ ነው የታመመው ሲባል ከምኑ ጀምሮ ነው ያለው? ከልጅነቱ ጀምሮ ነው ያለው። አሁን ህፃናት ለምን የሚታመሙ ይመስላችኋል? ምን ባበደሉት ምን ባጠፉት አይደለም የምንለው? ምን በበደሉ ምን ባጠፉ? እነሱ እኮ ምንም አያውቁም። የሚሰቃዩ የሚንገላቱ ሊድን የማይችል የሚመስል በሽታ ይዟቸው የሚሰቃዩ ህፃናትን ስናይ አንዳንዶቻችን እንዲያው ምን አለ ለአዋቂው ባደረገው ነው የምንለው። እነሱ ንጽሐ ጠባይ ያላደፈባቸው ነፍስ ስለሆኑ። ይሄ ልጅ የታመመው ከምንነቱ ጀምሮ ነው፣ ከልጅነቱ ጀምሮ ነው። ጤነኝነትን አያውቅም። ምናልባት በሽተኛነትን ነው ጠንቅቆ ሊረዳ የሚችል። ከልጅነቱ ጀምሮ ይጥለዋል አለ። ይሄ በሽታ በጣም ክፉ በሽታ ነው። ምክንያቱም እሳትም ላይ ውሃም ላይ ይጥለዋል ማለት ሊገለው የሚችል በሽታ ነው። ስለዚህ ጌታችን ኢየሱስ ክርስቶስ የዚህን ሰውዬ በሽታውንና ህመሙን ሰማ። ከሰማ በኋላ ከመፈወሱ ከማዳኑ በፊት ጌታችን ኢየሱስ ክርስቶስ እያንዳንዱ ስለ በሽታው የጠየቃቸውን ነገሮች ምክንያቱን ማወቅ ይቀድምብናል ለኛ። ልጁ የሚጥል በሽታ አለው ተብሎ መነገሩ በጣም በቂ ማብራሪያ ነው። በቃ የሚጥል በሽታ አለው ማለቱ። ግን አባትየው ሲናገር እንደሰማችሁት በደንብ በዝርዝር ነው የተናገሩ። የኛ ቤተክርስቲያናችን ሊቃውንት ምን ይላሉ መሰላችሁ? ክርስቶስ በምድር ላይ ያደረጋቸው እያንዳንዶቹ ተአምራት ጉዳዩ
አንደኛ ይፈጽማቸው የነበረው አምላክነቱን ለማጠየቅ ነው። ማንም በሰው ዘንድ የማይቻለው በማን ዘንድ ስለሚቻል በቃ ተአምሩ የሚደረግ የነበረው ለዛ ነው። ሁለተኛው ክርስቶስ ተአምርን ያደርግ የነበረው እምነታቸው ደካማ ለሆኑ ሰዎች ተአምሩንና የተደረገውን ድንቅ ሥራ ተመልክተው ወደ ማመንና ልባቸው ተከፍቶ ትምህርቱን ለመስማት እንዲመቻችለት ነው እንጂ ክርስቶስ ተአምር መስራት እንደሚችል ለማሳየት ያደረገው ተአምር የለም። አንደኛ ማወቅ ያለብን። ሁለተኛ ስለዚህ ተአምር ሲያስተምሩ የቤተ ክርስቲያናችን መምህራን ሁለተኛ ምን ይላሉ ደግሞ ይሄንንና መሰል ክርስቶስ ያደረጋቸውን ተአምራት ተአምሩ መፈጸም እንደሚችል የተደረጉ በስጋ ላይ ስልጣን እንዳለውም ጭምር ለማሳየትም የተፈጸሙ ብቻ አይደሉም ይላል እና ለማጠንከር ሌሎች ክርስቶስ ያደረጋቸውን ተአምራት ያነሳሉ። ለምሳሌ 38 ዓመት ሙሉ የተኛ 38 ዓመት ሙሉ ከአልጋው ተጣብቆ የነበረ መጻጉዕ የሚባል በሽተኛ ነበር። ክርስቶስ መጣ፣ አልጋህን ተሸክመ ሂድ አለው። ተሸክሞ ሄደ። ጉዳዩ የመጻጉዕን እግር ፈቶ አልጋውን ማሸከም አይደለም። እግረ ስጋን መፍታት እንደምችል እግረ ነፍሳችሁንም ፈትቼ ማምጣት የምችለው እኔ ነኝ ሲል የአይን ምልክት የሌለበትን ልሙጥ ግንባር የነበረውን ሰው ክርስቶስ ምራቁን ተፍቶ ጭቃ የአይን ምልክት አድርጎ በሰሊሆም መጠመቂያ ታጥበህና አይንህ ይበራልሃል አለው። ጉዳዩ አይን የማብራት ብቻ አይደለም። ጉዳዩ አይነ ስጋን የፈጠርኩት እኔ አይነ ልቡናችሁንም ላበራላችሁ የምችለው እኔ ነኝ ሲል ነው። እግዚአብሔር የሁላችንን አይነ ልቡናችንን ያብራልን። የሚጥል በሽታውም ተመሳሳይ ነው። አሁን ስንሰማ ጉዳዩ ከኛ ጋር የማይገናኝ ይመስለናል አይደል? እኔ የሚጥል በሽታ የለብኝም፣ ሌላ ድክመት ሊኖርብኝ ይችላል፣ ግን የሚጥል በሽታ የለኝም ይላል። ልጁ ተይዞበት የነበረው አንዴ እሳት፣ አንዴ ውሃ፣ አንዴ ቀን፣ አንዴ ማታ ሲጥለው የነበረው በሽታ ለኛ ኃጢአት ነው። ለኛ ኃጢአት ነው። የሚጥል በሽታ ቦታ አይመርጥም። ኃጢአት ሲጥለን ቦታ ይመርጣል እንዴ? አይመርጥም እኮ። ሰው አለ ብሎ ሰይጣን እኮ አይተወንም። ሰው የለም ብሎ ደግሞ በደንብ ያበረታታኛልም አንልም። ካገኘህ ሰው ፊትም ሊጥልህ ይችላል። ካጣህም ሰው በማይገኝበት ብቻውንም ሊያደርገው ይችላል። ኃጢአት አንዳንዶቻችንን በቀንም በማታ ብቻ ሳይሆን በእሳትና በውሃም ጥሎናል። እስኪ እሳትና ውሃ በሉ። እሳት የሚባለው ምን ማለት መሰላችሁ? አንዳንዶቻችንን ኃጢአት እሳት ላይ ጥሎናል ማለት እሳት እንደምታውቁት ጭድ ካገኘ ምንድን ነው የሚያደርገው? ይቀጥላል መቀጣጠሉ። ኃጢአት መስራታችን ሳይቀር የወደቅንበት ቦታ ደግሞ ይበልጥ ሌላ ኃጢአት የሚያሰራን ቦታ አለ። ኃጢአት ክፋቷን አያችኋት? ከእግዚአብሔር መራቅ ያለውን ዋጋ የሚያስከፍለውን ተመለከታችሁ? ውሃም ተመሳሳይ ነው። ውሃ ውስጥም ይጥልሃል ማለት እንደ እሳቱ አያንገብግብህ እንጂ መተንፈስ ሚያቅትህ እስከሚችልበት ጊዜ ድረስ ሊያፍንህ ይችላል። ኃጢአት ራሱ ስንቶቻችንን እኮ የሰራነው በደል ያፈነን እኮ። ስንቶቻችን እኮ ያጠፋነው እግዚአብሔርን የተላለፍነው መተላለፍ እኮ ነው ሌሎች መዘዞቻችንንም ጭምር ስቦ ያመጣብን። ልብ ብላችሁ ስሙ ክርስቲያኖች። በሕይወታችሁ በድላችሁታል ማንን ተብላችሁ ብትጠየቁ ከሰው በፊት መጀመሪያ ማንን በደልኩ ነው ማለት ያለባችሁ። ኧረ በሉ እግዚአብሔርን ነው። መዝሙረ ዳዊት መዝሙር 50 ላይ ልበ አምላክ ቅዱስ ዳዊት ምን ይላል መሰላችሁ? አቤቱ እንደ ቸርነት መጠን ማረኝ ካለ በኋላ ቁጥር 2 ላይ አንተን ብቻ በደልኩ ይላል። እስኪ በሉ ሁላችሁ በሉ እንጂ በፊትህም ክፋትን አደረኩ። ማንም ብቻ በደል? ዳዊት እውነት እግዚአብሔርን ብቻ ነው የበደለው እንዴ? ኦሪዮን እኮ ደሙን አፍስሶታል። ሚስቱን እኮ ቀምቷል። ከቀማት ሚስቱ ጋር እኮ ልጅም እኮ ወልዷል። ግን ዳዊት ሲመለከተው ማንም ብቻ በደልኩ ነው ያለው። አንተን ብቻ በደልኩ። ለምን መሰላችሁ? ያንተን ሕግ ባልተላለፍ ኖሮ፣ አትግደል ያልከኝን ባከብር፣ አታመንዝር ያልከኝን ባላመነዝር ኖሮ ይሄ ሁሉ ባልመጣብኝ ማለት እኮ ነው። የአብዛኞቻችን ደከመን ሰለቸን በጣም ከአቅማችን በላይ ሆነብን ብለን ያስጨነቀን ብዙ ነገሮቻችን ሰውን ተላልፈን የመጣብን ሳይሆን ማንን ተላልፈን የመጣብን? እግዚአብሔርን ተላልፈን የመጣብን። እግዚአብሔር ለሁላችንም ልቡናችንን ይመልስልን። እሱን ስናስተካክል መስተካከል እንጀምራለን። ለዛ ነው የሚጥል በሽታ የተባለው ኃጢአት ነው፣ ነውር ነው፣ ክፋት ነው፣ በደል ነው። እሱን የሚጥል በሽታ ደቀ መዛሙርቱ ሊያወጡት አልቻሉ። ይሄንኑ ታሪክ ጌታችን ኢየሱስ ክርስቶስ የፈጸመውን ተአምር ማለት ነው እርኩስ መንፈሱን አውጥቶ ካሰናበተው በኋላ አባቶቻችን እንዳልኳችሁ የተአምር ጉዳይ ብቻ አይደለም፣ ይሄ እግዚአብሔር ራሱን ለፍጥረቱ እንዴት እንደገለጠም ማስተማሪያ ነው ይላሉ። ክርስቶስ ይሄ ሁሉ ነገር ሲፈጸም መጀመሪያ የት ነበረ ብያቸዋል? እስኪ መልሷል። ተራራ ላይ። አባቶቻችን እንዲህ ይላሉ፣ ክርስቶስ የነበረበት ተራራ ሰማይ ነው።
ከታች ሆነው ስለ አንድ ነፍስ መዳንና አለመዳን ሲከራከሩ የነበሩት ጸሐፍትና ደቀ መዛሙርቱ የቅዱሳን መላእክትና የአጋንንት ምሳሌ ናቸው። ያ ወድቆ በማይድን በሚጥል በሽታ ሲሰቃይ የነበረው ያ አባቱ ይዞት የመጣው ነፍስ አዳም እኮ ነው። ለደቀ መዛሙርቱ ነፍሱ መጣለት፣ ፈውሰው አሉት። ማን ሊፈውሰው ቻለ? ደቀ መዛሙርቱ ምን ሊያደርጉ አልቻሉ? ርኩስ መንፈሱን ሊያወጡ አልቻሉም። ለአዳምም ፈውሱን ሊሰጠው የሚችለው ማን ብቻ ነው? እግዚአብሔር ብቻ ነው። እሱ ካልወረደ፣ ካልተወለደ፣ እሱ ካልተጠመቀ፣ እሱ ካልጾመለት፣ እሱ ማድረግ የሚጠበቅበትን አድርጎ መሆን የሚጠበቅበትን እንዲሆን ካላሳየው በቀር ማንም ሊፈውሰው አልቻለም። ክርስቶስስ ምንድን ያለው? ወርዶ ጻፎችን ለምን ትከራከራላችሁ አላቸው። እውነት እኮ ነው። ቅዱሳን መላእክት የሰው ልጅ ድህነቱ እንዲፈጸም ይለምኑ ነበር፣ ይማጸኑ ነበር። በአንጻኑ ደግሞ ርኩሳት መናፍስት ደግሞ የምን መማጸን መለመን ነው ብለው የሰው ልጅን በኃጢአት ላይ ኃጢአት፣ በበደል ላይ በደል፣ በክፋት ላይ ክፋት እያደረጉበት ተስፋ ያስቆርጡ ነበር። ስለዚህ ክርስቶስ ወደ ርኩሳት መናፍስት ወደ ተባሉ ወደ ጸሐፍት ዞረና ለምን ትከራከራላችሁ? ለምን ተስፋ ታስቆርጧቸዋላችሁ? ለምን የማይድን በሽታ እንደሆነ ያክል ተሰምቷቸው ሁሉንም ነገር እንዲተውት ታደርጋላችሁ አለ። ያንንም ነፍስ ጠየቅ አይደል አባቱ። ለምንድን ያመመው? መቼ ነው ያመመው አለ። ከሕፃንነቱ ጀምሮ ነው አለ። አዳም እኮ መታመም የጀመረው ከልጅነቱ ጀምሮ ነው። ሲፈጠር እውነት ነው የ30 ዓመት ጎልማሳ ነበረ። እንደተወለደ ልጅ ግን ብታስቡት ገና እኮ ልጅ ነው። ገነት ውስጥ የቆየው 7 ዓመት ነው። የ7 ዓመት ጨቅላ ነው ማለት ነው ለመኖር እንኳን። ልጅነትን ሳያጣጥመው ነው 5500 ዘመን ሲኦሉት ሲቃጠልና ሲገነገን ነበር። ያንን ሊያድንለት ሊፈውስለት ከሕፃንነቱ ጀምሮ በሚጥል በሽታ ሲያሰቃየው የነበረውን ርኩስ መንፈስ ሊያወጣለት የሚችለው ማን ብቻ ነው? ክርስቶስ እግዚአብሔር ብቻ ነው። እንዴት እንዳወጣለትስ እስኪ ልብ ብላችሁ ተመልከቱት። ጌታችን ኢየሱስ ክርስቶስ ቀረበና ወደዛ ወደ ታመመው ሰው አንተ ዲዳና ደንቆሮ የሆንክ መንፈስ ከሱ ውጣ አለ። እስኪ አብራችሁኝ በሉ። አንተ ዲዳና ደንቆሮ የሆንክ መንፈስ ከእርሱ ውጣ፣ መልሰህም እንዳትገባበት። በጣም ጥሩ። አሁን ልጠይቃችሁ፣ ዲዳ ደንቆሮ የሆነ ሰው ይሰማል አይሰማም? እንዴ ይሰማል? ዲዳ ደንቆሮ ነው የሆነ ሰው ይሰማል አይሰማም? አይሰማም። ይሄ ምንም ጥርጥር የለም። ታዲያ እንዴት ነው ክርስቶስ ሄዶ አንተ ዲዳና ደንቆሮ ሲሉ የሰማው? እማይሰማ ነው እኮ አላችሁ። እንዴት ነው እሱ ሲናገር የሰማው ታዲያ? ቀላል እኮ ነው መልሱ። እስኪ ለእግዚአብሔር በሉ ጨርሱት። የሚሳረው ነገር የለም። እርኩስ መንፈስ ማውጣት የቻለ አምላክ የተደፈነ ጆሮ መክፈት ይችላል አይችልም? ምን ችግር አለው? እንኳን ክርስቶስ እንኳን እኮ ቀርቶ ማለት ነው የተዘጋና ዲዳ የሆነውን የአባቱን አንደበት እኮ ዮሐንስ መጥምቅ ፈቶለታል። ዮሐንስ ብሎ ሲጽፍ እኮ ነው አፉ የተፈተው። እና ዮሐንስ መጥምቅ የአባቱን ጆሮ አንደበት መፍታት ከቻለ የፈጠረውን ሁሉ ማስተዳደር የሚችለውና ያስገኘው እግዚአብሔር ይህን ማድረግ ሊያቅተው ነው እንዴ? አያቅተውም። ጉዳዩ ግን ምን መሰላችሁ? ያመመው በሚጥል በሽታ ነው። ክርስቶስ ግን ፈውሱን የጀመረው በምኑ ነው? በእንሱ እንጂ በጆሮ ነው። ጆሮ ካልተከፈተ ምኑ ሊወጣለት አይችልም። በጣም ጥሩ። እግዚአብሔር እኛን ማዳን ሲጀምር ከምንድን እንደጀመረ ታውቃላችሁ? ከጆሮ እኮ ነው። የእመቤታችን ጆሮ ሲከፈት እኮ ነው የእኛም ጆሮ አብሮ የተከፈተ። የእሷ ጆሮ ሲከፈት እኮ ነው ሁሉም ተአምር የመጣ። ስለዚህ ጆሮአችን በደንብ አድርገን መክፈት አለብን ክርስቲያኖች። አሁን ብዙ ችግር ያለብን እኮ የመጣንበት ሁላችንም የተለየ ዓላማ አለ። እንዲህ ብታረግልን፣ እንዲህ ብትሆንልን፣ ቅዱስ ቂርቆስ ይችን ብትሞላ፣ ያችን ብታረግ፣ ይሄን ብታሻገር እንላለን። መጀመሪያ ግን ያለው ችግር እንዲፈታ አንተ ምንህን መክፈት አለብን? ጆሮህን መክፈት አለብን። አንተ ዲዳ ደንቆር የሆንክ መንፈስ ካለ በኋላ ጆሮ ሲከፈት ውስጥ ይጥለው የነበረው ምን አደረገለት? ወጣለት። ጥሩ። እቺን ብቻ የመጨረሻ አንድ ሐሳብ እናንሳና ትምህርታችንን እንጨርስ። እንደነገርኳችሁ ቅድም ይሄንን በሽታ ደቀ መዛሙርቱ ምን ሊያደርጉት አልቻሉም ነበር? ሊያወጡት አልቻሉም ነበር። አሁን ስንማር እንደተረዳችሁት ከሆነ ጉዳዩ የበሽታ ብቻ ሳይሆን ምሳሌነቱ ኃጢአት ስለሆነ አዳም የሰራው በደል ስለሆነ የአዳምን በደል ሊያነጻለት የሚችለው ማን ብቻ ነው? እግዚአብሔር ብቻ ነው። ለዛ ምሳሌ እንዲሆን ነው እነሱ ማውጣት ሳይችሉ ማን ብቻ ያወጣው? እግዚአብሔር ያወጣው እንጂ። የማቴዎስ ወንጌል ምዕራፍ 10 ላይ የሚገርማችሁ የሐዋርያትን ስም ዝርዝር ቅዱስ ማቴዎስ ሲጽፍ መጀመሪያ ከስም ዝርዝሩ በፊት ምን ይላል መሰላችሁ? እግዚአብሔርም ለመረጣቸው ለነዚህ
ህሙማንን ይፈውሱ ዘንድ እርኩሳት መናፍስትንም ማውጣት ይችሉ ዘንድ ስልጣንን ሰጣቸው። ምን ሰጣቸው? ስልጣንን ሰጣቸው። ስለዚህ ስልጣን አላቸው፣ ማውጣት ይችላሉ። ግን ለነሱ ምን ሊያደርግ አልቻለም? ሊወጣ አልቻለም። እግዚአብሔር ማድረግ ብቻ የሚችለው ደቀ መዛሙርቱ ደግሞ ምን ያላደረጉታል? ኧረ መልሱ። ደቀ መዛሙርቱ ያላደረጉት ማን ያደረገዋል? በአንጻሩስ እግዚአብሔር ያላደረገው ደቀ መዛሙርቱ ያደረጉት ነገሮች የሉም እንዴ? አሉ እኮ። የቅዱስ ዮሐንስ ወንጌል ምዕራፍ 12 ላይ ክርስቶስ ነግሮናል እኮ። ማንም በስሜ የሚያምን ቢኖር አለ ክርስቶስ እኔ ያደረኩትን ብቻ ሳይሆን ከኔ የሚበልጠውንም ምን ያደርጋል? ያደርጋል አለ። ለቅዱስ ቂርቆስ ወረሽኝ ቢመጣ እንዲርቅልን ውሃ ከዙሪያችን ታቦቱ በተተከለበት ቦታ ላይ እንዳይጠፋ ቃል ኪዳን ቢሰጥልን ያንኑ ስራ እግዚአብሔር ማድረግ ይችላል አይችልም? ግን ለማን የሰጠው? ለቂርቆስ ሰጠው፣ ለእናቱ ሰጣት። ስለዚህ እግዚአብሔር አያችሁት፣ ተመለከታችሁት። እሱ ማድረግ የሚችለው ሆኖ ሳለ ማንን ያስደርጋል ማለት ነው? ደቀ መዛሙርቱን ያስደርጋል፣ ቅዱሳኑን ያስደርጋል። ተአምር ማድረግን ይችሉ ዘንድ የእምነታቸውን ታላቅነት ያሳያቸዋል። የቅዱስ ቂርቆስን እምነቱን እኮ የምናደንቀው ተሰብስበንም እስካሁንም ድረስ በጣም አድርገን ከፍ ከፍ የምናደርገው ለዛ ነው። ልክ እንደ ባለቤቱ እንደ ጌታችን እንደ ኢየሱስ ክርስቶስ እኮ ስንት የማይድን በሽታ ይዞ የመጣውን ሰው እኮ ፈውሷል ቅዱስ ቂርቆስ። ስንት የማይድን በሽታ። አሁን የስጋውን አይደለም እያልኳቸው ያለሁት። በነገራችን ላይ እሱ ብቻ አይደለማ ሊደንቀን የሚያስፈልግ። የቅዱስ ጊዮርጊስ የቅዱስ ቂርቆስን ታሪክ ሲናገር ቅዱስ ያሬድ በድጓው ላይ ቅዱስ ቂርቆስ ከእግዚአብሔር ላይ ከነበረው እምነት የተነሳ የሚያሰቃዩትን ሰዎች የሚያሰቃዩበትን መሳሪያ ይነግራቸው ነበር። እንዲህ አርጋችሁ ስሩትና ይሄን መሳሪያ እኔን ለማሰቃየት ተጠቀሙት ይላል። ይሄ ከንቱ ትዕቢት አይደለም፣ ከንቱ ትምክህትም አይደለም፣ ከንቱ መደፋፈርም አይደለም። በማን ላይ ያለው እምነት የጸና ስለሆነ ነው። በእግዚአብሔር ላይ ያለው እምነት የጸና ነው። ልብ ብላችሁ ስሙኝ ክርስቲያኖች። የእምነታችን ጽናት የሚታወቀው የእምነታችንም ጥንካሬን እግዚአብሔርም የሚመሰክርልን መግባት የሌለብን ቦታ በሙሉ ያወጣናል ብለን በመግባት አይደለም። እኛ ራሳችን መጠንቀቅ ያለብንን እየተጠነቀቅን ከኛ አቅም በላይ የሆነውን ግን በማን ኃይል መሻገር እንችላለን? በእግዚአብሔር። እና ቅዱስ ቂርቆስ ያን አድርጎታል፣ ነግሯቸዋል። ይሄንን መሳሪያ አምጡ ብሎ በዛ መሳሪያ እየፈለጉ ነው እንዲያደረጉት። አንዴ በአፍንጫው ሰናፍጭን የሚያክል የሚያቃጥል ነገር እየከተቱበት። ገና እኮ የ3 ዓመት ልጅ እኮ ነው። ገና የ3 ዓመት ልጅ እኮ ነው። በአፍንጫው አንዴ ሰናፍጭ እየከተቱበት፣ ጸጉሩን ላጭተው ከላዩ ላይ እያርከፈከፉበት እሳት። ስትሰሙት እኮ እውነት ጤና የሌለውና እውነትም ደግሞ ችግር ያለበት የሚመስለው ስራ ሲያደርጉ የነበሩትን ሰዎች ቅዱስ ቂርቆስ ምን ሲያደርግ ነበረ ስትሉ፣ በሱ ስቃይ ውስጥ እነሱን ሲያክማቸው ነበር። ሰማዕታት በእግዚአብሔር ስም የሚቀበሏቸው እያንዳንዱ መከራ ለራሳቸውም ጭምር በረከት የሚያገኙበት ሳይሆን ለሚያሰቃዩአቸውም ሰዎች ልቡናቸው የሚመለስበት። ይሄንን ሁሉ መከራ ሰው እንዴት በአንድ ህይወቱ ይደራደራል? ይሄንን ሁሉ ስቃይ ሰው እንዴት አንዴ ለሚኖረው በዚች ምድር ላይ ይሁንብኝ ብሎ ይቀበላል? ከሞት በኋላ ህይወት እንዳለ የሚያምን ካልሆነ በቀር። ሰማዕታትን የምናደንቃቸው የምናከብራቸው እውነትም እግዚአብሔር እንዳለው ለሚያምን ስንቱ ይቻላል ነው ያለው። ሁሉ ይቻላል እኮ ያለው ለዚህ እኮ ነው። ለሚያምን ሁሉ ይቻላል። ለሚያምን እርኩስ መንፈስ ማስወጣት በጣም ቀላል ነገር ነው። ከዛ የበለጠ ለእግዚአብሔር ብሎ የሚሞትም እኮ አለ። ከዛ የበለጠ ለእግዚአብሔር ብሎ ዋጋ የሚከፍልም ጭምር እኮ አለ። ክርስቲያኖች እውነቴን እንምላችሁ ሁላችንም በህይወታችን እንዲህ አይነቱን የምስክርነት ህይወት እንዲኖረን እግዚአብሔር ይፈልገን። ለእውነት መኖር ያስፈልገን። የምንችለውን የእግዚአብሔርን ህግ ማክበር መቻል አለብን። በቻልነውም ደግሞ ጭምር ማደግ መቻል አለብን። እስከ መቼ ድረስ እውነቴን እንነግራችሁ የቅዱስ ቂርቆስ ልጆች መሆናችንን ቦታው ላይ ስለተወለድንና እዚህ አካባቢ ስለምንኖር ብቻ እየታወቀ መቅረት አለበት? የለም እንጂ በፍጹም። ክርስቲያን መሆናችንን ነጠላ ካላጣፋን አንገታችን ላይ ማህተብ ካላሰርን በቀር ሰው እንዴት ይለየን? ከሚሰራው ኃጢአት ጋር አብረን እየሰራን እየታየን ነው። በተቀደስንበት ምሽት ላይ እንረክሳለን። በረከት በሸመትንበት ዕለት ላይ መልሰን ኃጢአትን ደግሞ ሸምተን እንገባለን። ታዲያ እውነትም እኛን አይቶ ሰው እንዴት ይወቀን? እውነትም እኮ ቅዱስ ቂርቆስ ራሱን እኔ ክርስቲያን ነኝ ብሎ ሲናገር እኮ ስሙን እኮ ብቻ ብሎ አይደለም እየተናገረ ያለው። ግብሬንም አይተህ ማወቅ ትችላለህ እኮ እያለን ያለው። ማን እኛን ስራችንን አይቶ ያውቀናል? እውነት አያርግብን እንጂ ቀድሞ እንደነበሩት ዘመናት የአንገት ማህተብ ባይፈቀድልን ኖሮ ያረግነውን ነጠላ አውልቃችሁ ተራመዱ ቢባል ኖሮ ማን አይቶ እኛን ያውቀናል? ሁላችንም እኮ እርስ በርስ ያለን ክፋት፣ ጥላቻ፣ ቀናኢነት፣ ማነስ
ለሰዎች ያለን አመለካከት ደካማነት በጣም ነው የሚያሳዝን። በዚህ አይነት ደዌ በዚህ አይነት ችግር ውስጥ እየተሰቃየን እውነቴን ነው የምላችሁ ታዲያ እኛ ራሳችንን ደፍረን እኔም ክርስቲያን ነኝ ብለት ማለት እንችል ይሆን? እኛማ ቅዱስ ዮሐንስ እንዳለው ነው በራእይ መጽሐፉ ምዕራፍ 3 ላይ ሕያው ስም አለ አንተ ግን ምን ያረክነ የሞትክነ። የሚሰራ ስም እኮ ነው ያለን እኛ ታውቃላችሁ። ድንቅ ማድረግ የሚችል ስም ነው ያለን እግዚአብሔር የሰጠን። ምንም ነገር ላይኖረን ይችላል። ምንም ነገር እልም ያለን ድሃ ልንሆን እንችላለን። ሰው የሚኖረውን ላንኖር እንችላለን። ሰው የሚበላውን ላንበላ፣ የሚጠጣውን ላንጠጣ፣ የሚጫማውን የሚለብሰውን የሚሽከረከረበትን ሁሉም ላይኖረን ይችላል። ግን ኢየሱስ ክርስቶስ የሚል ስም ሁላችንም አለ። የሐዋርያት ሥራ ላይ የክርስቶስ የስሙን ታላቅነትማ ማወቅ አለብን። ቅዱስ ጴጥሮስና ቅዱስ ዮሐንስ በሌሊቱ በ9 ሰዓት ክፍለ ጊዜ ላይ ጸሎት ሊጸልዩ መጡ። አንድ የሌቢጤ በሩ ላይ ወድቆ ይለምን ነበር፣ ሽባ ነበር። እባካችሁ ጌቶቼ በፊታችሁ ሞገስን አግኝቼ ከሆነ መጽውቱኝ፣ እባካችሁ ገንዘብን ስጡኛል። ደቀ መዛሙርቱ ገንዘብ የላቸውም፣ እንዳይዙ ተነግሯቸዋል። ልብስ የላቸውም፣ ከጀርባቸው ላይ ካለው እራፊ ጨርቅ ውጪ ምንም እንዳታደርጉ ብሏቸው። ቅዱስ ጴጥሮስ ምንድን ያለው? እንሰጥ ዘንድ ወርቅም ብርም የለንም፣ ግን አለ በናዝሬቱ በኢየሱስ ክርስቶስ ስም ተነስተ ተመላለሳለ። ያ ሽባ ተነስቶ ከነሱ በፊት ቀድሞ ነው ቤተ መቅደስ ውስጥ የገባው። ይሄ ስም እኮ እኛ ጋር አለ የሚያኖረን እስትንፋሳችን እኮ ይሄ ስም እኮ ነው። ክርስቲያን የሚለውን ስምማ ክርስቲያኖች አናቅልለው። ብንችል ወደ ስሙ እንደግ፣ ብንችል ወደ ተቀመጠልን ሕይወት ከፍ እንበል እንጂ እኛ በወረድንበት ሁሉ እያወረድነውማ በፍጹም። ይሄን ስም እኮ ክርስቶስ የተጠራበት ስም እኮ ነው። ሰው በተወለደበት ሀገር እንኳን ሲጠራ እኮ ይመካል። ኢትዮጵያዊ ውስጥ ተወልዶ ኢትዮጵያዊ ተብሎ ሰው ደረቱን ነፍቶ ሰንደቅ ዓላማ ሳይ እንባውን የሚያፈስ ከሆነ ክርስቶስ በሚለው ስም ክርስቲያን የተባለው ቤተ ክርስቲያንን ሲያይ ደቀ መዛሙርቱን ሲመለከት አምነውት በእግዚአብሔር ስም ሁሉን የቻሉትን ሲያይማ እንዴት ልቡ ነው ለመንፈሳዊ ነገር አይነቃም? እንዴት ልቡ ነው ለመንፈሳዊ ነገር አይበረታታም? ክርስቶስ የሁላችሁንም ነፍስ ክርስቲያኖች በክቡር ደሙን ያጫት፣ በክቡር ስጋው ነው የሞሸራት የሁላችንንም ነፍስ። ሙሽራው ኢየሱስ ክርስቶስ የእያንዳንዳችን ነፍስ የራሱ ገንዘቡ ነው። እውነቴን ነው የምላችሁ፣ አንቀማው፣ አናሽሸው። የራሳችን ንብረት ይመስል እግዚአብሔር በራሱ ዕቃ በሆን በእኛ እንዲለምን አናድርገው። እውነት ማመናችን የሚታወቀው የዛን ጊዜ ላይ ነው። ስለ እምነታችን ልናጨበጭብ እንችላለን፣ እልል ልንል እንችላለን፣ ዘምረን አምረን ደምቀን ልንታይ እንችላለን። ግን ምን ዋጋ አለው? እንደተለሰነ መቃብር ግን መኖር ካልቻለ ያቅማችንን መሞከር አለብን ክርስቲያኖች። ዘመኑ እውነትም ነገ እየከፋ ይሄዳል። ክፉ ነገር ይመጣብናል። ለስንቱ እንዘጋጅ ሲባል ለክፉ ዘመን ከምትዘጋጁ እስቲ ክርስቲያን ለመሆን ጀምሩ። ለክፉ ዘመን ራሳችሁን ከምትቀልቡ ክርስቲያን ለመሆን እስኪ ተዘጋጅተን መኖር እንጀምር። ክርስቲያን እኮ ለምትኖርባት ዓለም እኮ ነፍስ እንደሆነ ታውቃላችሁ። ይሄ የምንኖርበት ዓለም ስጋ ነው ቢባል ይላሉ ሊቃውንት፣ የሚኖሩ ክርስቲያኖች ነፍስ ናቸው። ነፍስ ከስጋ ከተለየ ምንድነው መጨረሻው? መልሱ እንጂ ሞት እኮ ነው፣ በድን እኮ ነው። እኛ በስጋ እንራመድ ይሆናል እንጂ ክርስቲያን ስላልሆንን ለቆምንባትም መሬት ለምንኖርበትም አካባቢ በረከት የምናሳጣ ምክንያቶች መሆን የለብን። እግዚአብሔር ሁላችንንም ካለንበት በሽታ ሁሉ ይፈውሰን፣ ተአምራቱን በእኛም ላይ ይግለጥልን፣ የሰማነውን በልቦናችን ሰሌዳ ይጻፍልን።